አባ ስራይ ሎሙ እስመ በዘየአምሩ ይገብሩ። አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው። ዮም ትሄሉ ምስሌ ውስተ ገነት፣ ዛሬ በገነት ከኔ ጋር ትኖራለህ። እነኋት እናትህ፣ እነሆ ልጅሽ። አምላኬ አምላኬ ለምን ተውከኝ? ተጠማሁ ወይቤ ተፈጸመ ኩሉ፣ እነሆ ሁሉም ተፈጸመ። አባ አመሐጽእ ነፍሴ ውስተ ዴከ ክቡር፣ አባቴ ሆይ ነፍሴን በእጅህ አደራ እሰጣለሁ። በመብሌ ላይ ሐሞት ጨምሩበት፣ በመጠጤ ላይ መጻጻ መራራን ጨምሩ፣ ሐሞትን አጠጡኝ ያለው ተፈጸመ። ያ የጠጣው ሐሞት ለነበረብን መራራ መከራ ሁሉ ለውጥ ቤዛ የነበረ ነው። ሁሉ ተፈጸመ። እንግዲህ ምን ቀረን? እንግዲህ የቀረ የለም። ሁሉን ሰጠዋችሁ፣ ሁሉንም ሆንኩላችሁ። አዝላ ወረደች ወደ ግብፅ፣ አዝላ ወረደች ወደ ግብፅ። ወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅድመ ዓለም የነበረ ይህንን ዓለም በካህሊነቱ የፈጠረውን ዓለም በቸርነቱ የሚጠብቅ የሚመግብ፣ ለፈጠረው ዓለም ስጋን ለብሶ መጥቶ የሰው ልጅ ሁሉ ከመከራ ያዳነ መድኃኒታችን ጌታችን ኢየሱስ ክርስቶስ ላደረገልን በጎ ነገር ሁሉ ከባሕሪ አባቱ ከአብ ከባሕሪ ሕይወቱ ከመንፈስ ቅዱስ ጋር አንድ ለምትሆን መንግስቱ ክብር ምስጋና ይድረሰው። የእናታችን የቅድስት ድንግል ማርያም የቅዱስ መስቀሉ የቅዱሳን መላእክት የቅዱሳን ነቢያት የቅዱሳን ሐዋርያት የቅዱሳን ሰማዕታት ጻድቃን ረድኤታቸው በረከታቸው አማላጅነታቸው ሁሉ በሁላችን ጸንቶ ይኑር። ዛሬ እንደ እግዚአብሔር ፈቃድ ወዶና ፈቅዶ በሰጠን ሰዓት ተገናኝተናል። ሁላችሁም ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ለሕማማት በዓል እንኳን በሰላም አደረሳችሁ። እግዚአብሔር ወዶ ከዚህ አድርሶናል። ይህች ሳምንት የተቀደሰችና ልዩ ሳምንታችን ናት። እግዚአብሔር ለሰው ልጆች የመጨረሻ ስጦታ ያለውን ስጦታ የሰጠበት ሳምንት ነው። በዚህ ሳምንት አሁን እንደተናገርነው የመጨረሻው የፍቅር ዋጋም የተገለጠበት ነው። የዮሐንስ ወንጌል ምዕራፍ 3 ከቁጥር 16 እንደምንመለከተው እስመ ከመዝ አፍቀሮ እግዚአብሔር ለዓለም፣ እግዚአብሔር ይህንን ዓለም እንዲሁ ወዶታል። እንዘ ጸሩን ይህነ እግዚአብሔር ተሳለነ በሞተ ወልዱ፣ ሮሜ 5:10 ላይ እንደገለጠው የእግዚአብሔር ጠላቶች ሆነን ሳለን እግዚአብሔር በልጁ ሞት ይቅር አለን፣ ታረቀን ይላል። ይህ እግዚአብሔር የሰጠን ውድ ስጦታችን ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። አስቀድመን እንደተናገርነው ወኖላዊሰ ኄር ይሜጡ ነፍሶ ቤዛ ነፍሰ አባግዒሁ፣ መልካም እረኛ ግን ሰውነቱን ለበጎቹ ቤዛ አድርጎ አሳልፎ ይሰጣል ስላለ ለበጎቹ ራሱን በመስጠት እንደወደደን በዚህ ታወቀ ማለት ነው። ፍቅርም እንደዚህ ነው። ከዚህ የበለጠን ፍቅር የለም ራስን ከመስጠት በላይ። አባት ልጁን ቢወደው እንጀራ ቆርሶ ያጎርሰዋል፣ ከልብሱ ቀዶ ያለብሰዋል፣ ርስቱን ያወርሰዋል። የገዛ ስጋውን ግን አያበላውም፣ አያጠጣውም፣ አይደረግምም። እንደዚህም ሊሆን አይችልም። ጌታችን መድኃኒታችን ኢየሱስ ክርስቶስ በፍየሎች ደም፣ በኮርማዎች ደም፣ በበጎች ደም እኛን መውደዱን አልገለጠም። ጌታችን መድኃኒታችን ኢየሱስ ክርስቶስ ግን ለምትመጣው መልካም ነገር ለመንግስተ ሰማያት ሊቀ ካህናት ሆኖ የገዛ ደሙን ይዞ የሰው እጅ ወዳልሰራት ደብተራ ድንኳን አንድ ጊዜ ገባ ይላል ዕብራውያን ምዕራፍ 9 ቁጥር 12 ላይ። የገዛ ደሙን ይዞ የሰው እጅ ወዳልሰራት መቅደስ አንድ ጊዜ ገባ ይላል። እንግዲህ እኛን ስለመውደድ 1000፣ 2000፣ 3000
500 ሺህ 600 ሺህ በጎችን ቢያርድልን ባልተደነቀም ነበር። በገዛ ደሙ እኛን ለማዳን ገባ፣ ታመመ። በሰው ልጆች እንኳን ሊፈጸሙ የማይገባቸው የድፍረት ስራዎች በሱ ላይ ተደረጉበት። ቅዱስ ያዕቆብ ዘስሩግ ኦ ዘይትደፈር ይሁዳ ደፈረከ ይላል። የማትደፈር አንተን ይሁዳ ደፈረህ ይላል። እኛ ሰዎች አልፈው ሲሄዱ እንኳን ምራቃቸውን ቢተፉብን እንሰቀቃለን። በደሙ ዓለምን ያነጻ የቀደሰ እርሱ ግን ከፊቱ ላይ እርኩስ ምራቅ ተተፍቶበታል። እውቀትን ለሚገልጥ ለሱ እንደማያውቅ ፊቱን ሸፍነው ኦ ክርስቶስ ተነበይ መኑ ጸፋአከ፣ ክርስቶስ ማነው በጥፊ የመታ ተናገር ያሉ በጥፊ መትተውታል። የወደቁትን ሲያነሳቸው ነበር። በሉቃስ ወንጌል እንደምንመለከተው ምዕራፍ 12 ላይ ጎብጣ የምትሄደውን ቀና ብለሽ ሂጂ ብሎ ጎባጣ ያቀና እርሱ ነው። ነገር ግን እሱ እርጥብ መስቀል ተሸክሞ ተጎንብሶ እንዲሄድ አድርገውታል። ይህ ለፍቅር ያደረገው ነው። ሽባ የነበረውን እጅህን ዘርጋ ብሎ በቃሉ ብቻ ሽባውን ተርትሮታል። እነዚያን እጆችን ግን የፍጥኝ አስረው በገመድ ጎትተዋቸዋል። እርሱ የደዌ እሾህ የበቀለባቸውን ሁሉ በቃሉ ነቅሎላቸዋል። የ4 ቀን ሬሳ አልዓዛርን በቃሉ ብቻ ቀስቅሶ አውጥቶታል። ብላቴናይቱን በቃሉ ተነሽ ብሎ አስነስቷታል። ጉልማሳውን በቃሉ አስነስቷል። ባህርን በቃሉ ገስጿል። አጋንንት ይንቀጠቀጡለትና ይፈሩት ነበር። የማቴዎስ ወንጌል ምዕራፍ 8 ቁጥር 31 ላይ እንኳን ወደሱ ሊቀርቡ በአሳማ ለመሰማራት እንኳን ከሱ አስፈቅደው ነበር የተሰማሩት። እንዲህ የሚያደርግ እርሱ ይህን ሁሉ መከራ የተቀበለው ለሰው ልጅ ያለውን ፍቅር ሲያሳየን፣ የምወደው ልጅ ይህ ነው፣ የዮሴፍ ልጅ ነው አትበሉት፣ ይህ ልጅ የኔ ልጅ ነው፣ የፍጡር ልጅ አይደለም፣ አምላክ ነው፣ ከኔ ጋር አንድ ነው ነበረ። ጌታም ዮሐንስ 16:15 ላይ ሁሉ ዘቦል አቦ የዚህ አይወጡ የአባቴ የሆነ ሁሉ የኔ ነው ብሎ የተናገረ ለዚህ ነበረ። ስለዚህ የሚያደርጉትን የማያውቁም ማለት እንደ ሩቅ ብሲ እንደ ፍጡር አይተው አንድ ነቢይን እንደሚያሰቃይ ይቆጥሩኛል፣ ይህን አላወቁም ነው። ጌታችን ኢየሱስ ክርስቶስ ተሰቅሎም አምላክነቱን ገልጿል። ሶስተኛ ይቅር በላቸው የምትቃል ምንድነው? እዚህ ላይ ጌታ ሊቀ ካህናትነቱን ገለጠ። አባቴ ብሎ መንግስቱን ገልጧል። የሚያደርጉትን አያውቁም ብሎ መንግስቱን ጌትነቱን ገልጧል። ይቅር በላቸው ብሎ ደግሞ ሊቀ ካህናትነቱን ገልጧል። በዚህች ቃል ውስጥ ጌታ 3 ነገሮችን ገልጧል። አንደኛው መስዋዕት መሆኑን፣ ሁለተኛው ሊቀ ካህናት መሆኑን፣ ሶስተኛው ንጉስ መሆኑን ገልጧል። መስዋዕት መሆኑን እሱ እየተሰቀለ ይቅር በል ሲል በሱ መስዋዕትነት ዓለም ይቅርታን እንዳገኘ ሲነግረን ነው። የመስዋዕቱ በግ የተባለው ተፈጸመ። ዮሐንስ ወንጌል ምዕራፍ 1 ላይ ዮሐንስ ነዋ በግዑ ለእግዚአብሔር ዘየአትት ኃጢአተ ዓለም፣ የዓለሙን ኃጢአት የሚያስወግድ የእግዚአብሔር በግ እነሆ ብሎት ነበር። አሁን ያ መስዋዕት ክርስቶስ መሆኑን ሲገልጥ ደሙ እየደማ ደሙ እየፈሰሰ ስጋው እየተቆረሰ ይቅር በላቸው አለ። በኔ ደም በኔ መስዋዕትነት በኔ ስጋ መቆረስ በኔ ደም መፍሰስ ይቅርታን ስጣቸው አለ። ቅዱስ ጳውሎስም ዕብራውያን ምዕራፍ 1 ቁጥር 3 ላይ ሲናገር በአካለ ህላዌሁ ገብረ በዛ ያነጽህ ኃጣውኢነ፣ ኃጢአታችን በገዛ ደሙ ካነጻ በኋላ ይላል። በገዛ ደሙ ካነጻ በኋላ ይህ ለይቅርታ የሚፈሰው የመስዋዕታችን የኢየሱስ ክርስቶስ ደም ነበረ። የማቴዎስ ወንጌል ምዕራፍ 26 ቁጥር 26 ላይም ሲናገር ዝንቱቱ ደሜ ዘሐዲስ ሥርዓት ዘይትካው በእንተ ቤዛ ብዙሃን ለስርየተ ኃጢአት፣ ይህ ለብዙዎች የኃጢአት ይቅርታ ቤዛ ሆኖ የሚፈስ የሐዲስ ኪዳን ደሜ ይህ ነው ብሎ ነበር። ቤዛ ሆኖ የሚፈስ ደሜ ይህ ነው። ቤዛ ማለት ስለዚያ ስለሌላው ጠበቃ የሚሆን ለውጥ የሚሆን ማለት ነው። ይቅርታ
ስለነሱ ይቅርታ የሚፈስ ደሜ ይህ ነው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ የይቅርታ ማግኛችን የስርየት መስዋዕታችን መሆኑን ሲያመለክት ይቅር በላቸው፣ ደሙ እየፈሰሰ ይቅር በላቸው። የኔ ደም መፍሰስ፣ የኔ ስጋ መቆረስ፣ የኔ መገረፍ፣ የኔ መሰቀል ለነሱ ይቅርታ ማግኘት ነው፣ ይቅር በል አለ። እዚህ ውስጥ መስዋዕትነቱን ገለጠ። ሁለተኛ ይቅር በል ብሎ አቅራቢ ነው። ይቅር መባያ ይቅርታ የሚያሰጥ ደም መስዋዕት ነው ሆኖ ቀርቧል። ይቅርታ አስባይ ይቅርታውን አቅራቢ ሊቀ ካህናቱ ደግሞ ሆኖ ራሱ ይቀርባል። ይቅር በል ብሎ የሚያቀርበው ሊቀ ካህናት እሱ ነው። ይቅር በል ብሎ የሚያቀርበው መስዋዕትም የገዛ ደሙን ነው። ቅዱስ ጳውሎስን በዕብራውያን እንደነገረ የገዛ ደሙን ይዞ ገባ እንዳለ ይቅርታ ለማሰጠት ይቅርታ ለመስጠት ያቀረበው መስዋዕት የገዛ ደሙ ነው። ለሊሁ በግ ወለሊሁ ሊቀ ካህናት ሰዋኢ ወለሊሁ ተወካፌ መስዋዕት ምስለ አቡሁ ወመንፈስ ቅዱስ ብሎ ጎርጎርዮስ እንደነገረ እሱ ራሱ መስዋዕት የሚሆን በግ ነው። እሱ ራሱ የራሱን መስዋዕትነት የሚያቀርብ ሊቀ ካህናት ነው። እሱ ራሱ የራሱን መስዋዕትነት የሚቀበል ንጉሥ ነው። ንጉሥነቱን አባቴ በማለት ገለጠ። አባቴ ሲል የእግዚአብሔር ልጅ እግዚአብሔር ነው። እሱም እግዚአብሔርነቱን እየገለጠ ነው። ስለዚህ ራሱን መስዋዕት አድርጎ አቀረበ። ራሱ መስዋዕት ሆኖ ቀረበ። በራሱ መስዋዕትነት ከአባቱ ጋር ሆኖ ታረቀን፣ ይቅር አለን። ይቺ በዕለተ ዓርብ ያቀረባት ይቅር በላቸው የምትል ቃል ለአዳምና ለልጆቹ በሙሉ የቀረበች የማስታረቅ ቃል ናት። የይቅርታ ቃል ናት። የቤዛነት ቃል ናት። ይቺ ቃል ዓለም እስከሚጠፋ ድረስ የሰው ልጆችን ሁሉ ስታስታርቅ ትኖራለች። ወይክል አድኅኖቶሙ ለለ ይመጽኡ ሀበ እግዚአብሔር እንተ መንገሌሁ ወይተነብል ሎሙ እስመ ሕያው ውእቱ። እሱ በሱ በኩል ወደ እግዚአብሔር የሚመጡትን ሁሉ ሊያድናቸው ይቻለዋል። በሱ በኩል የሚመጡትን ወደ እግዚአብሔር ሊያድናቸው ይቻላል። ሕያው ነውና ለዘላለሙ ያስታርቃቸዋል ይላል። ሕያው ነውና ያለው ምንድን ነው? አንድ ጊዜ የተናገራት ቃሉ ለዘላለም ሕያው ናት። በዚያች ቃል ነው ዓለም ሲታረቅ የሚኖረው። ስለዚህ በመጽሐፍ ቅዱስ ሊያማልድ በሕይወት ይኖራል፣ ስለኛ የሚማልደው የሚሉ ግሶች ሁሉ የተነገሩት አንድ ጊዜ በተናገረባት ቃል ዓለም ሁሉ ከአባቱ ከወልድ ከመንፈስ ቅዱስ ጋር ሲታረቅ የሚኖረው በዚያ ነው። ሊቁ ቅዱስ ዮሐንስ አፈወርቅ እንደሚነግረን አንድ ጊዜ እግዚአብሔር አንድ ጊዜ ብዙ ተባዙ ምድርንም ሙሏት ባለው ቃል ዓለም ሁሉ ሲራባ እንደሚኖረው አንድ ጊዜ ይቅር በላቸው ባላት ቃል ዓለም ሁሉ ሲታረቅበት ይኖራል። አንድ ጊዜ ባቀረባት ቃል እሱ ዕለት ዕለት መስዋዕት ማቅረብ አያስፈልገውም እንደ ብሉይ ኪዳን ሊቃነ ካህናት። ለምን? እነዚያኞቹ ይሞታሉ፣ ክህነታቸውም በሌላ ካህን ክህነት በሌላ ሊቀ ካህናት ይተካል። እስመ ኢያበውሆሙ ሞት ይንበሩ፣ ሞት እንዲኖሩ አይፈቅድላቸውም እና እርሱሳ ዕለት ዕለት ይህንን ማድረግ አያስፈልገውም። እስመ ዘንተ ገብረ በምዕር ሶአርሶ፣ ራሱን መስዋዕት አድርጎ ባቀረበ ጊዜ ይህንን አንድ ጊዜ ፈጽሞታልና ይላል ቅዱስ ጳውሎስ። አንድ ጊዜ ፈጽሞታልና ዕለት ዕለት መስዋዕት ማቅረብ አያስፈልገውም። እስመ ይሳር ክህነቱ ለዓለም፣ ክህነቱም ለዘላለሙ አይሻርምና። ለዘላለም እንደ መልከ ጼዴቅ ክህነት አንተ ለዘላለሙ የእግዚአብሔር ሊቀ ካህናት ነህ ተብሎ እንደተነገረ የእሱ ክህነት አትሻርም፣ ሊቀ ካህናትነቱንም የሚተካት የለም። ዛሬም ቢሆን ዓለም ሁሉ ወደ ክርስቶስ ቢመጣ ይቅርታ የሚያገኘው በዚች የሚያደርጉትን አያውቁምና ይቅር በላቸው በተባለችው በዕለተ ዓርብ በቀረበችው ሕያው የማስታረቅ ቃል ሕያው ቤዛነት ነው። ዛሬም ቢሆን እኛ ኦርቶዶክሳውያን ማንኛውም ቄስ፣ ካህን፣ ጳጳስ፣ ሊቀ ጳጳስ ኑዛዜ ሲሰጥ በክርስቶስ ሊቀ ካህናትነት ነው እንጂ በራሱ ክህነት አይደለም የሚያደርገው። የክርስቶስን ሊቀ ካህናትነት መሰረት አድርጎ ነው ካህን መፍታት የሚችለው። ያለ ክርስቶስ ሊቀ ካህናትነት ካህን ማሰር መፍታት አይችልም። ስለዚህ ምን ይላል? ኑዛዜ ስንሰጥ በየትኛውም ማንኛውም ቄስ ቅዳሴም አበቃ፣ ጉባኤም ተደረገ፣ መጨረሻ ላይ ይፍታ ይድግ ያንጽህ ሆይ ቅዱስ እግዚእነ አምላክነ ወመድኃኒነ ኢየሱስ ክርስቶስ ሊቀ ካህናት ሠራየ ኃጢአት፣ ጌታችን መድኃኒታችን ኢየሱስ ክርስቶስ የካህናት አለቃ ሊቀ ካህናት ይቅር ባይ ለአባቶቻችን ለሐዋርያት ስልጣነ ክህነትን የሰጠ በከበረ ደግሞ የዓለሙን ኃጢአት ይቅር ያለ በማወቅ ባለማወቅ ከልጅነት እስከ እውቀት የሰራችሁትን ኃጢአት ይቅር ይበላችሁ
ብሎ በክርስቶስ ሊቀ ካህናትነት ነው ስርየት የሚሰጠው። ቅዳሴው የሚያደርገው በክርስቶስ ሊቀ ካህናትነት ነው። ኑዛዜ የሚሰጠው በክርስቶስ ሊቀ ካህናትነት ነው። ሌላ ሊቀ ካህናት የለንም። ሊቀ ካህናታችን ለኦርቶዶክሳውያንም አንድ ነው። ሌሎቹ ሊቃነ ካህናት፣ ሊቀ ጳጳስ የሚባሉት ጌታችን ኢየሱስ ክርስቶስን ሊቀ ካህናት አድርገው አገልግሎት የሚፈጽሙ የሱ እጆች፣ የሱ ተላላኪዎች፣ የሱ ጉጠቶች፣ ማቀበያዎች፣ በረከት መስጫዎች፣ የእርቅ ቃል መልእክተኞች፣ የድህነት ሰራተኞች፣ የመከሩ ሰብሳቢዎች፣ የማስታረቅ ቃል በእነሱ የተቀመጠባቸው የሰላሙን ቃል ተሸክመው ሂደው ለድህነት የሚፋጠኑና ሰዎችን ወደሚያድነው አካላዊ ቃል ወደ ክርስቶስ የሚያቀርቡ መልእክተኞች ናቸው። ብዙ ሰዎች ከቤተ ክርስቲያን ወጥተው የቀሩት አንዳንዶቹ የሚያስቡት ክርስቶስም ሊቀ ካህናት ሌላውም ሊቀ ካህናት እያለ የሚቀላቀል ነው። ኦርቶዶክሳውያን ቀላቅላ አታውቅም። ኦርቶዶክሳዊ ቤተ ክርስቲያን ጌታችን ኢየሱስ ክርስቶስ በዚህች ቃል ለዘላለሙ ይቅር ይለናል። መልሶ እንግዲህ አሁን አንድ ሰው ከሌላ እምነት ቢመጣ ክርስቶስ አይሞትለትም። የዕለተ ዓርብ ያደረጋት የማስታረቅ ቃል ዓለምን ስታሳርቅ ትኖራለች። ንስሐ ገብቶን ቄሱ እግዚአብሔር ይፍታ የሚለን ይህች ቃል ለዘላለም ስለምትኖር ነው። በዚያች ቃል ነው የምንታረቀው። ወይት ካህሎሙ ያቅረቡ በእንተ አራቅይናሁ ለወልድ ብሎ ሊቁ እንደተናገረ በክርስቶስ ሊቀ ካህናትነት ካልሆነ በስተቀር መስዋዕት መሰዋት፣ ጸሎት ማቅረብ፣ ጸሎት ማሳረግ፣ ይቅርታ ማሰጠት አይቻልም። መስዋዕትም የሚያደርገው በዕለተ ዓርቡ ሊቀ ካህናትነት ነው። የቅዱሳን ምልጃ ምንድን ነው ሲባል ከክርስቶስ ሊቀ ካህናትነት ጋር የተጣሉትን ወደ ጌታ ለማቅረብ ነው። ከዚያ በኋላ ይቅርታውን የሚሰጠው በገዛ ደሙ በራሱ ደም ነው የሚያድናቸው። ማዳን የክርስቶስ ነው። ወደ ድህነት ማቅረብ ማማለድ ደግሞ የቅዱሳን ነው። የክርስቶስ ቤዛነትና የቅዱሳን ምልጃዎች የተለያዩ ነገሮች ናቸው። ቅዱሳን የሚያማልዱት ከክርስቶስ ጋር ለማገናኘት ነው። ይቅርታን የሚሰጠን ግን ያንን የቅዱሳንን ጸሎት ተቀብሎ በዕለተ ዓርብ ደሙ በዕለተ ዓርብ ሊቀ ካህናትነቱ ይቅርታን ሰጥቶ በደሙ አንስቶ ቀድሶ ሕዋሳቱ ያደርገናል ማለት ነው። ስለዚህ የሚያደርጉትን አያውቁምና ይቅር በላቸው የምትለው ለሁላችን እስከ ዓለም ፍጻሜ ለምንሳሳተው ሁሉ ስንመለስ ንስሐ ስንገባ ይቅርታ እንድናገኝ መሰረት የምትሆን ቃል ናት ማለት ነው። ንስሐ ስንገባ በካህናት ስንፈታ ይፍታ ይደግ ስንባል ቀኖና ተሰጥቶን ስንጨርስ ይቅርታን የምትሰጠን እስከ ዓለም ፍጻሜ ይች ቃል ናት። ይህ ቃል ሕያው ነው። ጌታችን ኢየሱስ ክርስቶስ በግም ሊቀ ካህናትም መስዋዕትም ንጉስም ሆኖ የዋለበት ቃል ይች ቃል ናት ማለት ነው። ሁለተኛው ጌታ የተናገረው ከሰባቱ ቃላት አንዱ ዮም ትሄሉ ምስሌ ውስተ ገነት፣ ዛሬ በገነት ከኔ ጋር ትኖራለህ የምትለው ናት። የሉቃስ ወንጌል ምዕራፍ 23 ቁጥር 43 ላይ የምናገኘው ይሄ በቀኙ ለተሰቀለው ወንበዴ የተነገረ የተስፋ ቃል ነው። እዚህ ውስጥ የሚያስደንቁ ምስጢራትን እናያለን። ዛሬ በገነት ከኔ ጋር ትኖራለህ። የምናስተውላቸው ምስጢራት ምንድን ነው? የመጀመሪያው የዚህን ሰው ንስሐ እናስተውላለን። ፈያታዊ ዘይማን በቀኝ የተሰቀለው ወንበዴ አቤቱ በመንግስትህ በመጣህ ጊዜ አስበኝ ብሎት ነበረ። ይህ ሰው የሚያስደንቅ ሰው ነው። በሱ ሁለት ነገሮችን እናስተውላለን። የመጀመሪያው ጌታ ራቁቱን ተሰቅሎ ሌሎቹ መሰወልደ እግዚአብሔር አንተ ረድ መስቀለከ ንራይ ወንመንብከ፣ የእግዚአብሔር ልጅ ከሆንክ ከመስቀል ላይ ውረድና አይተን እንመንብህ ሲሉት እርቃኑን ተሰቅሎ ፊቱ በደም ተሸፍኖ እያየው ግን በሰማያዊ መንግስቱ ያምነው ነበረ። ፀሐይ ስትጨልም፣ ጨረቃ ደም ስትለብስ፣ ከዋክብት ሲረግፉ፣ አይባን ሲፈተቱ እነዚህም ሁሉ ታምራት አየና የእግዚአብሔር ልጅ እንደሆነ በትክክል አመነ። ጌታን በሰማያዊቱ መንግስቱ አወቀ። ጌታ ምን ብሎ ነበረ? የማቴዎስ ወንጌል ምዕራፍ 11 ላይ ብፁዕ ዘኢይትዐቀፍ በእኔ የማይሰናከል ሰው ንዑድ ክቡር ነው ብሎ ነበር። ማለት
በስጋ ስደክም አይቶ ፍጡር ነው ያላለኝ። ይሄ ለራሱ ያልሆነ እየደከመ እየደማ እያያችሁት እንዴት አምላክ ትሉኛላችሁ የማይለኝ ከዚህ አልፎ መንግስቴን ያወቀ ሰው ንዑድ ክቡር ነው። እንደምታመም ፀሐይን ሳጨልማት ጨረቃን ደም ሳለብሳት ከዋክብትን ሳረግፍ መቃብራትን ስከፍታቸው አለቱን ስሰነጥቀው የሚያይ አይን ንዑድ ክቡር ነው ብሎ ነግሮን ነበር። ይህ ሰው እንዲህ ያለ እምነት ያለው ነው። ሁለተኛ የዚህ የፈያታዊ ዘይማን ታላቅነቱ በመከራ ውስጥ ሆኖ ጊዜያዊ ነገርን አለመለመኑ ነው። ጤና ስጠኝ፣ ይህ መስቀል ውስጥ ያለው ህመሜ እንዳይሰማኝ አርገኝ፣ ወይም ደግሞ አስነሳኝ እንዳልሞት አርገኝ ማለት ይችል ነበር። ግን ያንተቶ የለመነ የሰማያዊት መንግስቱን ነው፣ ሰማያዊ ነገር ነው የለመነ። አንዳንድ ሰዎች እየሞቱ እንኳን ለነፍሳቸው የማያስቡ አሉ። መቃብር ተቃብሯቸው ጉድጓዳቸው ተምሶ ልጣቸው ተርሶ የሚገነዙበት እየቀረበ እንኳን ነፍሳቸው ትዝ የማትላቸው ሰዎች አሉ። ይህ ሰው እየሞተ ለነፍሱ ያሰበ ሰው ነው። መከራ ውስጥ ሆኖ ትሩፋት የሰራ በችንካር ተቸንክሮ ተሰቅዞ ተይዞ ከህማሙ አልፎ ከመከራው አልፎ ከማማረር አልፎ ለወዲያኛይቱ ዓለም ህይወቱ ያሰበ ሰው ምስጉን ሰው ነው። የሚያስደንቅ ተጋዳይ ነው። ሶስተኛ በዚህ ውስጥ ምን እናያለን? አይሁድ የእግዚአብሔርን መንግስት ትተው የቄሳርን መንግስት ወደው ነበር ይላል ቅዱስ ኤፍሬም። ጌታን አሳልፈው ሲሸጡት ጲላጦስ ለንጉሥክሙን ውስቅሎ ንጉሳችሁን ልስቀለውን ሲላቸው አልብነ ንጉሥ ዘእንበለ ቄሳር ከቄሳር በቀር እኛ ንጉሥ የለን ብለው ነበር። ከቄሳር በቀር እኛ ንጉሥ የለንም ብለዋል። ስለዚህ ያመኑበት ቄሳር የሮም ቄሳር ያው ቄሳር ባይሆን እንኳን በምድራዊ መንግስት አምነዋል። የሮም መንግስት በ70 ዓመተ ምህረት ቤተ መቅደሳቸውንም ሀገራቸውንም እነሱንም አጠፋቸው። ፈያታዊ ዘይማን ደግሞ በምድር መንግስቱ በማይታይ ግን ሰማያዊ መንግስት ባለው በክርስቶስ አመነ። ለሱ ገነት ተሰጠው። ሁሉም ዋጋቸውን አገኙ። አይሁድን ያመኑበት መንግስት አጠፋቸው። ፈያታዊ ዘይማንን ደግሞ ያመነበት መንግስት ህይወትን አወረሰው። ክርስቶስ ቢያምኑበት የማያሳፍር ንጉስ ነው። በሰማይ መንግስት ሊያኖርበት የሚችል ስልጣን ያለው ባለጸጋ ነው። ሞቶ ህይወትን የሚሰጥ ነው። ሌላው እዚህ ውስጥ የምናስተውለው አንድ የሚያስደንቅ ነገር አለ። በኦሪት ዘፍጥረት ምዕራፍ 3 ላይ ስንመለከት አዳም በተሳሳተ ጊዜ እግዚአብሔር አዳምን ካስወጣ በኋላ አዳም ተመልሶ እንዳይገባ የገነትን ዛፍ የሚገለባበት ሰይፍ የያዙ ሱራፌልን አስቀምጦበት ነበር። ወአዘዞሙ ለኪሩቤል ወለሱራፌል ዘውስተ እደዊሆሙ ሰይፈ እሳት እንተ ትትመያየጥ ከመ ይቀውፍና ወዕፀ ሕይወት ከመ ኢይብአ አዳም ተሃቢሎ ውስተ ገነት። እግዚአብሔር አዳም እጁን ዘርግቶ ዕፀ ሕይወትን እንዳይበላ ወደ ገነት እንዳይገባ በእጃቸው የምትገለባበት ሰይፍ የያዙ ሱራፌልን ገነትን ይጠብቁ ዘንድ አዘዛቸው ይላል። አሁን የገነት አዛዧ እግዚአብሔር ነው። ገነትን የዘጋት እግዚአብሔር ነው። ጠባቂ መልአክ የሾመላት እግዚአብሔር ነው። ክርስቶስ መስቀል ላይ ሆኖ ግን ዛሬ ከኔ ጋር በገነት ትኖራለህ እንዴት ሊለው ቻለ? ያችን ገነት እግዚአብሔር እንደሰጋት በመጽሐፍ ቅዱስ ተጽፏል። ከእግዚአብሔር በቀርም እግዚአብሔር የዘጋውን መክፈት የሚችል የለም። ስለዚህ ጌታ ምን እያለ ነበረ? ቀድሞም አዳምን አስወጥቼ ገነትን የዘጋዋት እኔ ነኝ። አሁንም ገነትን በደሜ መክፈት የሚቻለኝ የአዳም ጌታ እኔ ነኝ እያለ ነበረ። ያ ኦሪት ዘፍጥረት ላይ አዳምን መሬት ትሆናለህ ብሎ የፈረደበት ገነትን የዘጋበት እኔ ነኝ። ለዚህ ነበረ እግዚአብሔር ሰው ሆኖ አዳነን የምንልበት ምክንያት። ለምን? እግዚአብሔር የፈረደበትን ሰው ማንሳት ስለማይችል። ስለዚህ ሰው ሆኖ አዳምን ማዳን የነበረበት እግዚአብሔር ነው። እግዚአብሔር የፈረደውን ማንሳት የሚችል እግዚአብሔር ስለሆነ፣ ስለዚህ ክርስቶስ የገነት ባለቤት መሆኑን አሳየን። በ7 ክንድ መስቀል ሰቅለው የሚያሰቃዩት ክርስቶስ ነገር ግን የገነት ባለቤት ነው። ገነትን ማውረስ የሚችል ነው። በዚሁም ውስጥ የንስሐን ዋጋ ሰጠን። ቀድሞ አባቶቻችን በንስሐቸው ገነት አልወረሱም ነበር። አሁን ግን በንስሐ ገነት የመውረስን በር የከፈተልን ዛሬ ነው። አርሃወ ለነ ሆሃተ ንስሐ፣
የንስሐ በሮችን ከፈተልን ብሎ ቅዱስ ጎርጎርዮስ እንደነገረን ዛሬ የንስሐ በሮችን ከፈተ። ስለዚህ ዛሬ ከኔ ጋር በገነት ትኖራለህ። በዚሁ ላይ ደግሞ ምን ማለት ነው? ስለ ክርስቶስ የተሰቃዩ ሁሉ ወይም ከክርስቶስ ጋር የተሰቃዩ ሁሉ ከክርስቶስ ጋር በገነት መኖር ይችላሉ። ከክርስቶስ ጋር የታመመ ከክርስቶስ ጋር ያርፋል ማለት ነው። ከክርስቶስ ጋር የታመመ ማለት ነው ፈያታዊ ዜማን በወንብድናው ቢሰቀልም ግን መከራውን ስለ ክርስቶስ አደረገው። በመንግስት አስብ እያለ ወደ ክርስቶስ ሕማማት ራሱን አስጠጋ። ክርስቶስን መምሰልን ወደደ። ይሄ ሰው ለክርስቶስ ብለው መከራ የሚቀበሉ ክርስቲያኖችን ሁሉ የሚወክል ነው። ለክርስቶስ ብለው መከራ የሚቀበሉ ክርስቲያኖች ከክርስቶስ ጋር እረፍት ያገኛሉ። ስለዚህ ከክርስቶስ መከራ መቀበል፣ በክርስቲያን ስም መከራ መቀበል መዋረድ፣ ክብር ማጣት አይደለም። ከክርስቶስ ጋር መታመም ነው። እረፍት ያለው ሕመም ይባላል። ክርስቲያኖች የሚታመሙት ሕመም እረፍትን የተመላ ሕማም ይባላል። ለምንድን ነው ክርስቲያኖች የምንሰቃየው? ጌታ ስለምንድን ነው አጋንንትና ሌሎች ሲገፉን ዝም የሚለው ሲባል የክርስቲያን ስቃይ ውስጥ እረፍት ስላለ ነው ማለት ነው። ሶስተኛው ጌታ የተናገረው ቃል የዮሐንስ ወንጌል ምዕራፍ 19 ቁጥር 25 እስከ 27 ባለው ውስጥ ያለው ይልቁንም በግልጽ ቁጥር 26 ላይ የተናገረው እነኋት እናትህ እነሆ ልጅሽ የሚለው ቃል ነው በሶስተኛ ደረጃ የሚቀመጠው። በዚህ ላይ አሁንም የምንመለከታቸው ድንቅ መለኮታዊ ምስጢራት አሉ። እመቤታችን ቅድስት ድንግል ማርያም ከመስቀሉ ስር ተገኝታ የተቸነከሩ እጆቹንና እግሮቹን እያየች ታለቅስ ነበር። ይህን በምታለቅስበት ጊዜ እናቱን ለማጽናናት እነሆ ልጅሽ ብሎ ዮሐንስን ሰጥቷታል። ብዙ ሊቃውንት በዚህ ርዕሰ ጉዳይ ላይ ብዙ ምስጢራትን አስተምረውበታል፣ ተርጉመውታል። አንደኛው እናት አባትን ማገልገል እስከ ሞት እንኳን ቢሆን መሆን እንዳለበት ሲያስረዳ ነው። ቅዱስ ዮሐንስ አፈወርቅ እንደሚናገረው ይህንን አንቀጽ ሲተረጉም ክርስቶስ እየሞተ እንኳን እናቱን ያገለግላት ነበር። አንተ በቁምህ በጤንነት እያለህ ጤና እያለህ አካልህ ደህና ሆኖ እናት አባትህን ባታገለግል ምን አይነት ፍርድ ይጠብቃል? ለጌታስ የምትመልሰው መልስ ምንድን ነው? ለእናት የሚደረገው ፍቅር በሞት እንኳን ቢሆን የሚደረግ ነው። ብዙ ጊዜ ሰዎች እናቱን አቃሏታል የሚሉ ሰዎች አሉ። ለእናቱ ቁም ነገር ግድ የማይላቸው ግን ክርስቶስ ስለ እናቱ ግድ ይለዋል። እየሞተ እንኳን የእናቱ ነገር ያሳስበው ነበር። የእመቤታችን የቅድስት ድንግል ማርያም ነገር በጌታ በሞቱ እንኳን ጊዜ ያልተዘነጋ ነው፣ የሚታሰብ ነው። አንዱ ይሄ ነው። ሁለተኛው ጌታ በዕለተ ዓርብ እነሆ ልጅሽ እነኋት እናትህ ባለ ጊዜ የገለጸልን ምንድን ነው? አንድ ደገኛ ምስጢር ገልጿል ይላል ቅዱስ ጎርጎርዮስ ዘንዚናዙ። ቅዱስ ጎርጎርዮስ ዘንዚናዙ ምን ይላል? የዮሐንስ ወንጌል ምዕራፍ 2 ላይ ጌታ ምን ብሎ ነበር? አንቺ ሴት ካንቺ ጋር ምን አለኝ? ጊዜ ገና አልደረሰም ብሏት ነበረ። የወይን ጠጁን አበርክት ብላ በጠየቀችው ጊዜ ይህ ምንድን ነው? አንቺ ሴት ካንቺ ጋር ምን አለኝ ያላት ወይን የላቸውም ስትለው ወይን የማበረክትበት ስልጣን እንደ አምላክነቴ ነው እንጂ እንደ ሰውነቴ አይደለም። ሰርግ መጠራት እንደ ሰውነቱ ነው። ውሃውን ወይን ማድረግ እንደ አምላክነቱ ነው። ሰውነቱ አምላክነቱ ብለን አንከፍለው። እንደ አምላክነቱ እንደ ሰውነቱ እንደ ሰውነቱ ሰርግ ተጠርቶ በጠባብ ደረት በአጭር ቁመት በእግሩ ተራምዶ ገስግሶ ሄዶ በበር ገብቶ ተቀምጧል፣ በአዳራሽ ተገኝቷል። ይህ የሰውነቱ ስራ ነው። ውሃውን ጠጅ ማድረግ ወይን ማድረግ የአምላክነቱ ስራ ነው። ስለዚህ ውሃውን ወይን የማደርግበት ስልጣኔ እንደ አባቴ ባህሪ ነው፣ እንደ ሰውነቴ ባህሪ አይደለም። ካንቺ ጋር አንድ በመሆንበት ባህሪዬ የምታዘዝበት ቀንና እውነተኛውን ወይን ደሜን የምሰጠበት ቀን ገና ነው፣ ዓርብ ነው ነበር ያላት። ወይን የማበረክትበት ግን የአብ ልጅ እንደመሆኔ ነው።
የምሰቀልበት ደግሞ ያንቺ ልጅ እንደመሆኔ ነው ማለቱ ነበር ይላል ቅዱስ ጎርጎርዮስ። ስለዚህ ጊዜ ገና አልደረሰም ያላት ለጊዜው ለወይኑ ይሁን እንጂ ደሜን አፍስሼ ያንቺ ልጅ እንደመሆኔ የምታዘዝበት ቀን ዕለተ ዓርብ ገና ነው ማለቱ ነበረ። ስለዚህ በዕለተ ዓርብ ስጋውን እየቆረሰ ደሙን እያፈሰሰ የሕይወት ወይን የሆነ ደሙን ለሰው ልጆች ድነት አድርጎ እየሰጠ አሁን ያንቺ ልጅ እነሆ ያንቺ ልጅ እንደመሆኔ የሕይወት መጠጥ ደሜን የምሰጥበት ቀን ደረሰ፣ እነሆ ልጅሽ ያላት በዮሐንስ ውስጥ አድሮ ያለ ራሱን ነው። ስለዚህ ይሄው ያንቺ ልጅ እንደመሆኔ ተሰቀልኩ አለ። ባንቺ ባህሪ፣ ባንቺ አካል፣ ባንቺ ስጋ፣ ካንቺ በለበስኩ ተዋህዶ ስጋ ሞቼ ሳድን ተመልከች፣ ደሜን ሕይወት አድርጌ ስሰጥልሽ ተመልከች ብሎ የቀጠራት ቀን እንደደረሰ ተናገረ ብሎ ይናገራል። እዚህ ውስጥ ድንግል ማርያም ከመስቀሉ ስር ቆማ የምናይበት ምስጢር አለ። ሁለት ዛፎችን በምድር ላይ እንመለከታለን። አንደኛው ዕፀ በለስ ናት፣ ሁለተኛው መስቀል ነው። ከዕፀ በለስ ስር የቆመች አንዲት ሴት እናያለን። እናታችን ሔዋን ናት። እሷ የሞት ፍሬን ታመጣልናለች። ከእውነተኛው ድህነታችን ከተፈጸመበት ዛፍ ከመስቀሉ ስር ደግሞ አንዲት ሴት እናያለን። ዳግሚት ሔዋን ናት። እሷ ደግሞ ሕይወት በእሷ አካል የመጣበት። ስለዚህ የሰው ልጅ በድህነት ዓለም፣ በድህነት ታሪክ፣ በድህነት ትምህርት ሲተርክ እንዲፈረድብን ሔዋን አደረገች እንደሚለው ሁሉ ምሕረት እንድናገኝ ድንግል ማርያም አደረገች ማለቱን መዘንጋት የለበትም። ምሕረት ሞት ሲፈረድብን ከዛፉ ስር ሔዋን አለች። ሕይወት ሲሰጠን ከዛፉ ስር ድንግል ማርያም አለች። ለዚያ ነበረ ይህ ቃል ዋና ቃል ሆኖ የመስቀሉ ቃል የሚባለው። በዚያውም ዘንድ እነሆ ልጅሽ ብሎ እንግዲህ ሁሉን ነገር የተቀበልነው በሐዋርያት ነው። ለሐዋርያታችን የሰጣቸው ስጦታ ለእኛ ስጦታችን ነው። ሐዋርያትን ያስጠጋበት ጥግ ለእኛም መጠጊያ ነው። ዮሐንስን ለድንግል ማርያም እንደሰጠ ሁላችንም የድንግል ማርያም ልጆች እንድንሆን ሰጥቶናል። ሁላችን ተጠምቀን የእሱ ልጆች የሆነው በጦር ተወግቶ ከጎኑ በፈሰሰ ውሃ ነው። ከጎኑ በፈሰሰ ውሃ ተጠምቀን የሕይወት ልጆች ሆነናል። ስለዚህ የሕያዋን እናት ድንግል ማርያም እዚህ ትመጣለች ማለት ነው። ስለዚህ እሞሙ ለኩሎሙ ሕያዋን የሚላት ቅዱስ ኤፍሬም ለዚህ ነው። የሕያዋን ሁሉ እናት የሚላት ከዚህ የተነሳ ነው። ሕያዋን የሆንበት ማየገቦ ሲፈስ ከዚያ ስር ድንግል ማርያም ስለነበረች ዮሐንስን እነሆ እናትህ ሲል የሐዋርያት አባት አባታችን ነው፣ የሐዋርያት እናትም እናታችን ናት። እኛን ለድንግል ማርያም ልጅ አድርጎ ሰጠ። እነሆ እናታችሁ ብሎ ደግሞ ድንግል ማርያምን ለእኛ እናት አድርጎ ሰጠ። እኛን ልጅ አድርጎ ሰጥቶናል። ይህንን ያስረዳበት ቃል እናቱንም ያገለገለበት ቃል ነው። ለመዳናችን ምስክር ሆና የቆመች ነው። ስንድን ምስክር የነበረች እሷ ናት እና ድንግል ማርያም ድህነትን የምትሸፍን ሳትሆን የድህነታችን ምስክር ናት። የዳን ዕለት የመዳናችን የነጻነት ደብዳቤ አድርጎ እናቱን ለምስክርነት ሰጥቶናልና እና ለዚህ ነው ምእመናንም በቤተ ክርስቲያን ሲጸልዩ ጸሎት ስንጀምር ሰይጣን ሆይ በዚች በቤተ ክርስቲያን ፊት ቆሜ እክድሃለሁ፣ ለዚህ አንተን ለመካድ ምስክሬ ማርያም ናት የምንለው ዲያብሎስ በተቀጠቀጠበት ሕይወት በተሰጠበት ቀን ከመስቀሉ ስር ምስክር ሆና የምናያት እመቤታችን ቅድስት ድንግል ማርያም ስለሆነች ነው ማለት ነው። አራተኛው ጌታ የተናገረው ቃል አምላኬ አምላኬ ለምን ተውከኝ የሚለው ኃይለ ቃል ነው። አምላኬ አምላኬ ለምን ተውከኝ የማቴዎስ ወንጌል ምዕራፍ 27 ቁጥር 46 ላይ የምናገኘው ኃይለ ቃል ነው። ይህ አምላኬ አምላኬ ለምን ተውከኝ የሚለውን ለምንድን ነው የተናገረው? ብዙ ሰዎች ይህንን ቃል በጥሬው አንስተው ወስደው ለራሳቸው እንደሚገባ ኢየሱስ ክርስቶስ ምስጋና ይግባውና ፍጡር ነው፣ ይሄው አምላኬ አምላኬ እያለ ፈጣሪን እየጠራ ነው ለማለት ይጠቀሙበታል። ግን መጽሐፍን ለመጥቀስ የመጽሐፉን ባለቤት መሆን፣ መጽሐፉን መማር ያስፈልጋል። ሕግ የሚተረጉም ሰው ሕግ የተማረ ነው። መጽሐፍ ቅዱስን የሚተረጉም ሰውም መጽሐፍ ቅዱስን የተማረ ነው። አምላኬ አምላኬ ለምን ተውከኝ ብሎ የተናገረ ምስጢሩ ወዲያ ነው። አንደኛው አጋንንትን ለመሸንገል ነው፣ ወይም አባቶቻችን ለአቅርቦተ ሰይጣን ብለው የሚናገሩት ነው። አምላኬ አምላኬ ብሎ ሲናገር
ይህ ቃል እንደ አሳ መንጠቆ ቂጣ ወይም ዳቦ ሆነበት ለሰይጣን ይላል። አሳ የሚያጠምዱ ሰዎች አሉ። መንጠቆ ወይም መቃጥን የምትባለውን በጣም ስለት ያላት ሹል ብረት አለች፣ ቆላፋ። እዚያች ላይ ቂጣ ያደርጉባታል። ዳቦ ወይም የአሳ ምግብ ያደርጉባታል። ለአሳ የሚሆን ምግብ ውስጡ በጣም ስለት የሆነች ብረት አለች። ያችን ሲያይ አሳው ይቀርባል። አሳው ቂጣውን እበላለሁ ሲል ውስጥ ባለችው መንጠቆ ጉሮሮውን ተይዞ ይወጣል። ልክ እንደዚህ ጌታ አምላኬ አምላኬ የሚለውን ቃል ለአሳው ማጥመጃ፣ ለዲያብሎስ ማጥመጃ ተጠቀመበት። ዲያብሎስ ያንን አይቶ መጣ። ያንን ሲመጣ በነፋስ አውታር በእሳት ዘንጀር ወጥሮ በመስቀሉ ቀጠቀጠው። በመስቀሉ ጥልን ደመሰሰ የሚለው ቅዱስ ጳውሎስ ከዚህ የተነሳ ነው። አቅርቦ ነው ድል የነሳው። አቀረበው፣ አምላኬ አምላኬ ብሎ እንዲቀርብ አደረገው። በዚያም ደመሰሰው። ሊቁ ቅዱስ ዮሐንስ አፈወርቅ እንደሚለው ሰይጣን በዚህ ዕለት የክርስቶስን በግ መሆኑን እያየ እረኝነቱን አላወቀም ይላል። አለት ህብስት መሆኑን አየ፣ አለት መሆኑን ግን አላየም። ልክ ሳያስተውሉ የሚመገቡ ሰዎች ህብስት ውስጥ ጠጠር ተቀምጦ ጥርሳቸውን እንደሚሰብረው ወይም ቆሎ ውስጥ ያለ ጠጠር እንደሚሰብራቸው ሁሉ ክርስቶስ እየደማ እየተቆረሰ ደሙ እየፈሰሰ ሲያየው መዋጥ እንደለመደው እንደ ፍጡር ስጋ መስሎታል። ሲመጣ ክርስቶስ ደግሞ የህይወት አለት ነውና በዚህ አለትነቱ ቀጠቀጠው። በግ መሆኑን አይቶ ሲመጣ እረኝነቱ ቀጠቀጠውና ዲያብሎስን ድል ነሳው ይላል። ስለዚህ ዲያብሎስን ለማቅረብ ድል ለመንሳት ሌላው ቅዱስ ቄርሎስ እንደነገረን ሃይማኖተ አበው ላይ ኮነነ ጥንተ ወበኩረ ለኩሉ ምግባረ ሰናይ፣ ለበጎ ስራ ሁሉ እሱ አርአያ ሆነን እንዳለ በመከራ ውስጥ ሆነን ፍጡርን ሳይሆን ፈጣሪያችንን መመካት ተስፋ ማድረግ እንዳለብን፣ በጸሎት መበርታት እንዳለብን፣ ወደ ፈተና እንዳንገባ መጸለይ እንዳለብን ሐሙስ ዕለት ማታ አባት ሆይ ይህች ጽዋ ከኔ ትለፍ ብሎ ጸልዮልናል። ሌላም ብዙ ምስጢር አለው እሱ። እንደገና መከራ ውስጥ ሆነንም ፈጣሪያችን ተስፋ ማድረግ እንዳለብን ለማስተማር እሱ ለመምህርነትም የመጣና ከኔ ተማሩ ብሎናል። የማቴዎስ ወንጌል ምዕራፍ 11 ከኔ ተማሩ ስላለ የምንማረው ጸሎትን ጭምር ስለሆነ ጸሎትን በመከራ ውስጥ ለማስተማር ምንም መከራ ውስጥ ብትሆኑ ጸሎትን አታቋርጡ ለማለት ለጸሎት ጽናት፣ ለጸሎት ተስፋ፣ በእግዚአብሔር አለኝታ እንዲኖረን ለማድረግ ይህን ለማስተማር አምላኬ አምላኬ ለምን ተውከኝ አለ። ሶስተኛው በህዱጋን ተገብቶ ነው ይላል ቅዱስ ቄርሎስ ሃይማኖተ አበው ምዕራፍ 79 ቁጥር 37 ላይ ሲናገር ምንትኑ አጻሐቆ ከመ ይበል ይእዜ አምላኬ አምላኬ ነጽረኒ ለምን ተሐደገኒ ይላል። በዚህ ዕለት እሱ አስቀድሞ ቅዱስ ቄርሎስ ሲናገር አይሁድ ሊይዙት በመጡ ጊዜ ማንን ትፈልጋላችሁ አላቸው። የናዝሬቱን ኢየሱስን እንፈልጋለን አሉት። ታዲያ የናዝሬቱን እንፈልጋለን ባሉታቸው ጊዜ ወደ ኋላቸው ወደቁ ይላል ዮሐንስ ወንጌል ምዕራፍ 18 ላይ። ወበዝንቱ አወቀ ድካመ እጓለ እመሕያው፣ ጌታ አይሁድን ወደ ኋላቸው ፍግምግም አድርጎ በመጣል የሰው ልጆችን ደካማነት ገለጠ ይላል። ታዲያ የሰው ልጆችን ደካማነት ከገለጠ በኋላ በሁለተኛው ግን ሲፈቅድላቸው ያዙት። የሰው ልጆችን ደካማነት በቃሉ ብቻ እንዲህ አድርጎ ያሳየ እሱ ምንትኑ አጻሐቆ ከመ ይበል ይእዜ አምላኬ አምላኬ ነጽረኒ ለምን ታደገኒ። አይሁድን በቃሉ ብቻ ወደ ኋላቸው ፍግምግም ያደረገ ጌታ መከራውን ማራቅ እንደሚችልማ እኮ አሳየን። እንደዚያ ከሆነ እሱ አምላኬ አምላኬ ማለት ለምን አስገደደው? ምን አተጋው? ምን አሻው? ይልና ቅዱስ ቄርሎስ ወነይነሰ ንብዬ፣ እኛ ግን እንዲህ እንላለን ሶባ አበሰ አዳም ቀዳሚ ወሄደ ትእዛዘ እንተ ተውበት ሎቱ። ቀዳማዊ አዳም ለሱ ተሰጥታ የነበረችውን ሕግ ባፈረሰ ጊዜ ወተሐከየ ባሕቲቱ ውስተ ሕግ ዘተአዘዘ፣ እሱ የተሰጠውን ሕግ ባፈረሰ ከተሰጠችው ሕግ በተለየ ጊዜ ወሐደጎ እግዚአብሔር ለህላው የጓለ እመሕያው፣ እግዚአብሔርም እንደዚህ የሰው ልጆችን ባህሪ ተለይቷቸው ነበር፣ ትቷቸው ነበር ይላል። አዳም እግዚአብሔር ያዘዘውን ሕግ በመተው ምክንያት እግዚአብሔርም የሰው ልጆችን ወይም አዳም
እግዚአብሔር ካዘዘው ሕግ ሲለይ እግዚአብሔር ደግሞ ከአዳም ተለየ። በልጅነት አባቱ ሆኖ ተዋህዶት የሚኖር እግዚአብሔር ተለየው ይላል። ስለዚህ ምን አደረገ? ወበይንተዝ ሰምረ እግዚአብሔር ከመያፍ ልሶ ለህላው የጓለም ሕያው ሀበኢ ሙስና። ስለዚህ እግዚአብሔር የሰው ልጆችን ባህሪ ጥፋት ወደ ሌለበት ክብር ሊያከብረው ሊያሳድገው ወደደ። ወረደ ቃለ እግዚአብሔር ውስተ ዝንቱ ዓለም። የእግዚአብሔር ቃልም ወደዚህ ዓለም ሰው ሆኖ መጣ። ወነሳ ሥጋ እምዘር አብርሃም፣ ከአብርሃም ዘርም ሥጋን ለበሰ። ወተመሰለ አኀዊሁ፣ ሥጋ እንደምን በመዋሃድም ወንድሞቹን መሰለ። ወሆለቆ ርእሶ ምስለ ህላዌ ዚአነ፣ ራሱንም ከኛ ባህሪ ጋር ቆጠረ፣ ከኛ እንዳንዱ አደረገ። ወበይንተዝ ይቤ ዝንቱ ቃል አምላኬ አምላኬ ነጽረኒ ወለምንት ሀደገኒ በኢንቲአነ ለለ ሀደገን እግዚአብሔር በአልዮ ትእዛዙ። ስለዚህ አለ የእግዚአብሔር ቃል እሱን በመበደላችን ምክንያት እግዚአብሔር ተለይቶን ነበርና በተለየን በእኛ ተገብቶ ስለኛ ብሎ ይህ ቃል አምላኬ አምላኬ ብሎ ጮኸ ይላል። ስለኛ ብሎ በተተው ነው። ተው እኛን ተወን እግዚአብሔር አለ። ስለዚህ በተተውን በእኛ ተገብቶ እሱ ስለኛ ቤዛ ሆኖ አምላኬ አምላኬ ብለን የምንጮኸውን ህዱጋን ወይም የተተውን ሀደገኒ ማለት ተውከኝ ማለት ነው። ስለዚህ የተተውን የእኛን ጸሎት ተውከኝ ብሎ ጸለየ። እኛ ተተተን ነበርና እኛ ህጉን ስንተው እግዚአብሔር እኛንም ተወን፣ ለሞት አሳልፎ ሰጠን፣ እንድንፈርስ እንድንበሰብስ ሞት እንዲሰለጥን መሬት አንተ ወደ መሬትነት ተመለስ ብሎ ትቶን ነበረ። ስለዚህ የተተውነውን ጸሎት ነው ያቀረበ ይላል ጌታችን ኢየሱስ ክርስቶስ። ቤዛ ሆነን ማለት ይሄ ነው። መዝሙረ ዳዊት ምዕራፍ 21 ቁጥር 1 ላይ አምላኬ አምላኬ ነጽረኒ ወለምን ታደገኝ፣ አምላኬ አምላኬ ለምን ተውከኝ ብሎ ጸልዮ ነበር። ያቺ የዳዊት ትንቢት ተፈጸመች። ጌታም 5000 ዘመን ነቢያት በሙሉ ለምን ተውከን ብለውን የተውትን የተተውን ጸሎታችንን ክርስቶስ አቀረበልን። በዚህም ቤዛ ሆኖ ይቅርታን ሰጠን። እንግዲህ ምን አለ ነው እያሃድገክሙ አሁን ተተተን ነበረ። ለምን ተውከኝ ብሎ ጸልዮ ምን አደረገ? እናንተን እንግዲህ ደሃደግ አድርጊያችሁ አልቀርም፣ አልተዋችሁም። ደሃደግ ተወዱ ዘንድ አልተዋችሁም። ምን አደረገን? መንፈስ ቅዱስን እልክላችኋለሁ። እሱ ተውከኝ ብሎ ጸለየና የእኛን መተው አስቀረልን። ከዚያ በኋላም መንፈስ ቅዱስን ለእኛ ላከልን። የተተውን መሆናችን ቀረን፣ የባዘን በጎች መሆናችን ቀረ ማለት ነው። ይህንን ነው ጌታችን ኢየሱስ ክርስቶስ የተናገረው። አራተኛው ቃል ይህ ነበረ። አምስተኛው ተጠማሁ የሚል ቃል ነው። የዮሐንስ ወንጌል ምዕራፍ 19 ቁጥር 30 ላይ እናገኘዋለን። ከ28 እስከ 30 ሙሉ ታሪኩ አለ። ተጠማሁ የሚል ቃል ነው። ጌታ እዚህ ውስጥ ተጠማሁ ያለው ለምንድን ነው? አንደኛ ሰው ለመሆኑን ለማስረዳት ነው። እንግዲህ ሌሊቱን ሙሉ ሲገረፍ የዋለ ደም ሲፈሰው የዋለ ሲወድቅ ሲነሳ ሲገረፍ የፈሰሰው ደም አለ። ሲቸነክሩት የፈሰሰ ደም አለ። በጦር ሲወጉት ደሙ ፈሷል። ይሄ ኋላ ነው፣ በእርግጥ ከሞተ በኋላ ነው። የሾህ አክሊል ሲደፉበት ደሙ ፈሷል። ይህ ሁሉ ደም ሲፈሰው የዋለ ሆኖ ውሃ ምን ያህል እንደሚጠማው መናገር ነው። ለሰው ልጅ ይህ ሁሉ የሚሸፈን አይደለም። ስለዚህ ሰው መሆኑን ምታት አለመሆኑን ለማስረዳት ነው። ያም ቤዛነቱ መጠማቱ ነፍሳችን ለተጠማችው ሁሉ ቤዛ ነበረ። ያ ደም በደም የደረቀ ጉሮሮ ሁሉ በውሃም እስኪንጣጣ ድረስ መጠማቱ ተጠምተን ለነበርን ሁሉ እርካታን ሊሰጥ የመጣና ጥማችን የቆረጠልን ጌታ መሆኑን ለማስረዳት ነው። ምክንያቱም ምን ብለን ጸልየን ነበር? በቀድሞ ዘመን ከአባቶቻችን ጋር የአባቶቻችን ጸሎት የሁላችን ጩኸት ነው። በከመ ያፈቅር ኃየል ሀማን ቄተማት ከማሁ ታፈቅር ነፍሴ ያበ እግዚአብሔር ያው ጸማት ነፍሴ። ዋሊያ ወደ ውሃ እንደሚናፍቅ ነፍሴ እንዲሁ ወደ እግዚአብሔር ትናፍቃለች፣ ተጠማች። መዝሙር 41 ቁጥር 1 ላይ፣ መዝሙር 62 ቁጥር 1 ላይም እንዲሁ አምላኬ አምላኬ ገይሳ ቤከ፣ ፈጣሪ አምላኬ ፈጣሪ ወደ አንተ ገሰግሳለሁ። ጸማት ነፍሴ ለከ፣ ሰውነቴ አንተን ተጠማች። ማይዜ እበጽህ ወእሬ ገጹ ለአምላኬ፣ መቼ ደርሳለሁ የፈጣሪዬንስ ፊት የማየው መቼ ነው ብለን ጮኸን ነበረ።
ስለዚህ ድህነት ጠምቶን ነበረ፣ ልጅነት ጠምቶን ነበረ፣ ዘላለማዊ ሕይወት ጠምቶን ነበረ፣ እረፍት ጠምቶን ነበር፣ ፍትህ ጠምቶን ነበር፣ እውቀት ጠምቶን ነበር፣ ልጅነት ጠምቶን ነበር፣ ነፃነት ጠምቶን ነበር፣ ሰላም ጠምቶን ነበረ። እነዚህን መጠማቶቻችን በሙሉ አንድ ላይ አድርጎ ነው ጌታ ተጠማሁ ብሎ የተናገረልን ማለት ነው እንጂ እሱማ ለተጠሙት ሰዎች ሁሉ ውሃውን ወይን አድርጎ ሲያጠጣ አይተነዋል። ይሄ ብቻ አይደለም። ጤና ለጠማቸው ሰዎች ፈውስ ሲሰጣቸው፣ ሕይወት ለጠማቸው ሰዎች ከመቃብር አስነስቶ ሕይወት ሲሰጣቸው፣ ሰላም ላጡት ሰላም ሲሰጣቸው፣ ደንቆሮዎችን መስማት የጠማቸውን እንዲሰሙ ያደርጋቸው፣ ማየት የጠማቸውን እንዲያዩ ሲያደርጋቸው፣ መሄድ የናፈቃቸውን እግራቸውን ተርትሮ እንዲሮጡ ሲያደርጋቸው፣ የታወኩትን ሰላም የጠማቸውን ሐዋርያት ባሕር ገስጾ ሰላም ሲሰጣቸው አይተነዋል። ይህ ለሱ ቀላሉ ነው። ከእንቅልፉ ተነስቶ የገሰጸውን ባሕር አምጥቶ መጠጣት የሚሳነው ሆኖ ውሃ ጠማኝ የሚል አይደለም። ድሃ አይደለም፣ እሱ ባለጸጋ ነው። ግን ተጠማሁ ያለበት ምክንያት የእኛን መጠማት ነው። እሱ ተጠማና እኛን ግን ምን አለን? ዮሐንስ ወንጌል ምዕራፍ 7 ላይ የተጠማ ቢኖር ወደ እኔ ይምጣ፣ ዘጸማ ይምጻ ኀቤ፣ ወደ እኔ ይምጣ ወይስተይ እንዲሁም ይጠጣ፣ በከመ ይቤ መጽሐፍ አፍለገ ማየ ሕይወት ይውህዝን ከርሶ፣ መጽሐፍ እንደተናገረ የሕይወት ውሃ ከሆዱ ይፈልቃል ብሎ ለተጠሙት ሁሉ የሕይወት ውሃ ኢየሱስ ክርስቶስ ነው። ውሃ የምትቀዳውም ሴትም ወዘሰ ይሰቲ እማይ ዘእህዎ አነ ኢይጸም ዳግመ፣ እኔ ከምሰጠው ውሃ የሚጠጣ ሰው ተመልሶ አይጠማም፣ መልሶ አይጠማም ብሏል። ስለዚህ መልሶ የማያስጠማው የሕይወት ውሃ ክርስቶስ ውሃ አጥቶ ውሃ ተጠማ አይባልም። ውሃ ማምጣት አቅቶት አይደለም። ግን እነዚህ ሁሉ ቤዛዎች ነበሩ። የጠማንን ጥም ለመቁረጥ የመጣ የሕይወታችን ራስ ጌታችን ኢየሱስ ክርስቶስ ተጠማሁ ብሎ የተናገረ ከዚህ የተነሳ ነው። ከሰው ልጆችም ምግባር መጠማቱን ከአይሁድ ምግባር ተጠምቶ ማጣቱን የሚያሳይ ነው። እንግዲህ ሁላችንም መጠማታችንን ሊቆርጥልን መጥቷልና የጌታችን ኢየሱስ ክርስቶስ ቅዱስ ሥጋውን ክቡር ደሙ በመቀበል የተራበችው ነፍሳችን በሥጋው የተጠማች ነፍሳችን በደሙ ልናረካ ይገባናል ማለት ነው። ቀጥሎ የተነገረው ወይቤ ተፈጸመ ኩሉ የሚል እነሆ ሁሉም ተፈጸመ። እዚህ ዮሐንስ ወንጌል ምዕራፍ 19 ቁጥር 30 ላይ እናገኘዋለን። ሁሉም ተፈጸመ የሚል ነው። ጌታ ምንድን ነው እዚህ ውስጥ ሁሉም ተፈጸመ ያለው? አንደኛው ለአዳም የሰጠው ቀጠሮ ተፈጸመ፣ ተስፋ ተፈጸመ ማለት የአባቶቻችን ተስፋ ተፈጸመ። አዳምን ኦሪት ዘፍጥረት ምዕራፍ 3 ቁጥር 19 ላይ አስተጻርር ማእከለ ዘርአ ወዘርእኪ፣ በሴቲቱና በአንቺ በዘርሽና በዘሯ መካከል ጠላትነትን አድርጋለሁ። የሴቲቱ ዘር ራስሽን ይቀጠቅጥሻል። ወአንቲ ዕቀቢ ሰኮናሁም፣ አንቺም እግራቸውን ትነድፊያለሽ ብሎ እባቢቱን ረግሟት ነበረ። ስለዚህ የሴቲቱ ዘር የድንግል ማርያም ልጅ ጌታችን ኢየሱስ ክርስቶስ የሴቲቱ ዘር የተባለም ለጊዜው ሔዋንን ያያል፣ ፍጻሜው ግን ድንግል ማርያምን የሚያይ ነው፣ የሚያስተረጉም ነው። የሴቲቱ ዘር አለ ከወንድ ስላልወለደችው በድንግልና የወለደችው የሴቲቱ ብቻ ልጅ የድንግል ማርያም ልጅ የአብ የባሕሪ ልጁ በተዋሕዶ ኢየሱስ ክርስቶስ የእባቡን ራስ ይቀጠቅጣል። ክርስቶስ በአንጻሩ የዲያብሎስን ራስ ቀጠቀጠ። ይህ ተስፋ ለአዳም እና ለዘሩ ተፈጸመለት እንግዲህ ማለቱ ነበረ። በአንጻሩ ደግሞ ሁሉንም ስጦታ ሰጥቼ ጨረስኩ ማለቱ ነው። ጌታ ሁሉ ተፈጸመ። እንግዲህ ምን ቀረን? ወንጌልን አስተማረን፣ ሥጋውን ሰጠን፣ ደሙን ሰጠን፣ በደሙ ቤተክርስቲያንን ከፈተልን፣ ገነቱን በደሙ ማኅተም ከፈተ፣ ከአባቱ ከመንፈስ ቅዱስ ከራሱ ጋር ሊቀ ካህናት ሆኖ አስታረቀን፣ የጥልን ግድግዳ አፈረሰ፣ ርቃኑን ሆኖ የብርሃን ልብስን ሰጠን፣ ልጅነትን መሰረተ፣ ጥምቀትን መሰረተልን፣ ጠላታችን ዲያብሎስን በመስቀሉ ስልጣን አሰረው፣ የሞትን መውጊያ ሰበረልን፣ የዕዳ ደብዳቤያችንን ቀደደ፣ ዕዳችን ተደመሰሰ፣
የኃጢአትን እሾህ ነቀለልን፣ ኃጢአትንም በመስቀል አሳፈረ። እንግዲህ የቀረ የለም፣ ሁሉን ሰጠዋችሁ፣ ሁሉንም ሆንኩላችሁ ማለቱ ነበረ ጌታ። ስለዚህ ወይቤ ተፈጸመ ሁሉም ተፈጸመ። ሌላው በመጽሐፍ የተጻፈ ሁሉ ተፈጸመ ማለቱ ነበረ። ወደዩ ሐሞተ ውስተ መብልዕየ ወአስተዩኒ ብሂአ ለጽምየ መዝሙር 68 ቁጥር 21 ላይ ቅዱስ ዳዊት በመብሌ ላይ ሐሞት ጨመሩበት፣ በመጠጤ ላይ መጻጻ መራራን ጨመሩ፣ ሐሞትን አጠጡኝ ያለው ተፈጸመ። ወተካፈሉ አልባሴ ለርሶሙ ልብሶችንም ለራሳቸው ተካፈሉ፣ ወተአጸው ዲበ አራዜ በልብሶች ላይ ዕጣ ተጣጣሉ ተብሎ ነበርና ሁሉ ተፈጸመ። ሐሞትን ስለኛ ጠጣ። ያ ሐሞት የጠጣው ሐሞት ለነበረብን መራራ መከራ ሁሉ ለውጥ ቤዛ የነበረ ነው። አሁንም ቢሆን መራራ ሞትን የሚያርቅልን በዕለተ ዓርቡ በጠጣው ቤዛነት ነው። በዚያ በኩል ነው። ሌላው ተፈጸመ ማለት እንግዲህ መከራችሁ አበቃ፣ እኔ ቤዛ ሆንኳችሁ፣ የዕዳው ዘመን አበቃ፣ እርቅ ተፈጸመ፣ በቃችሁ፣ የስቃይ ዘመን አለቀላችሁ ብሎ ሰላምን ሰጠን። የመለያየትን ዘመን አስቀረ። ርቀን ለነበርነውም ቀርበን ለነበርነውም እሱ ሰላምን አደለን። ተፈጸመ ሁሉ። በስተመጨረሻው ሉቃስ ወንጌል ምዕራፍ 23 ቁጥር 46 ላይ የምናገኘው አባ አማሐጽን ነፍሴ ውስተ እዴከ ክቡር፣ አባቴ ሆይ ነፍሴን በእጅህ አደራ እሰጣለሁ ማለቱ ነው። ይህ ስልጣን ምንድን ነው የሚያመለክተው? የዮሐንስ ወንጌል ምዕራፍ 10 ቁጥር 17 ላይ ነፍሴን ከስጋዬ ራሴ አሳልፌ እሰጣለሁ፣ ብውሊተ አንብራሂ ወሲማ፣ ነፍሴን ራሴ አሳልፌ ልሰጣት እችላለሁ፣ መልሼም ላስነሳት ስልጣን አለኝ። አልቦ ዘይሃይደንያ እምዴ፣ ከእጄ ሊነጥቀኝ የሚችል የለም ነፍሴን ብሏል። ስለዚህ ነፍሱን ከስጋው የመለየት ስልጣን ያለው እግዚአብሔር ነው ማለት ነው። እሱ እንደ ሰውነቱ ይሞታል፣ እንደ አምላክነቱ የገዛ ነፍሱን ራሱ መለየት የሚችለው ሰው የሆነ አምላክ በተዋሂዶ ያለ ነው። ሰውነቱ በአምላክነት አምላክነቱ በሰውነት ያልተለወጠበት አምላክ ነው ማለት ነው። ማንም ፍጡር የገዛ ነፍሱን በእጁ አሳልፎ መስጠት አይችልም። እሱ ግን ራሱ ይሰጣል። እዚህ ደግሞ አባቴ ነፍሴን በእጅህ አሳልፌ እሰጣለሁ ምን ማለቱ ነው? ክርስቶስ ነፍሱን ከስጋው የሚለይባት ስልጣኑ የአባቱም የሱም የመንፈስ ቅዱስም አንድ ነው። አንድ ስልጣን መሆኗ ነው። ዮሐንስ ላይ ራሴ እሰጣለሁ አለ። እዚያ ደግሞ አባቴ በእጅህ አደራ ተቀበለኝ ይላል፣ እሰጣለሁ ይላል። የሶስቱም ስልጣን አንድ ስለሆነ ነው። ሁለተኛው ግን አንድ ደገኛ ምስጢር አለው። አባቴ ሆይ ነፍሴን በእጅህ አደራ እሰጣለሁ ማለቱ ሁላችንም ከዚህ የምንማራት ሁለት ምስጢርን ለማስተላለፍ ነው። አንደኛው ነፍሳችን የተያዘችው በእግዚአብሔር እጅ ነው። ሰዎች ስለወደዱ የሚገሉን ስለወደዱ የሚያኖሩን ሳይሆኑ እግዚአብሔር ስለፈቀደ የምንሞት ናት። ነፍስም ከስጋም መለየት የሚቻለው የማዳንና የመግደል ስልጣን በእግዚአብሔር ነው። እንዳንፈራ ነው። ሰዎች የመግደል ምክንያት የሚሆን ነገር ቢያመጡ እንድንሞትም ከፈቀደ የሚገለን እግዚአብሔር ነው። እንድንኖርም ከፈቀደ የሚያኖረን እግዚአብሔር ነው። ነፍሳችን በእግዚአብሔር እጅ እንጂ በሰው እጅ የተያዘች አይደለችም። ማንም በነፍሳችን ላይ ስልጣን የለውም። ማቁሰሉን አይሁድ ችለዋል። ያንም እግዚአብሔር ሲፈቅድ ነው። ነፍሱን ግን በነፍሱ ላይ ስልጣን የላቸውም። በስጋውም በእርግጥ በሱ ሲፈቅድ ነው። እኛም ቢሆን ስጋችን መከራ የሚያመጡብን ሰዎች አሉ። ነፍሳችን ግን ሊገሉ አይችሉም። ነፍሳችን ስለማይገሏት አንፈራም። ለዚህ ነበር ነፍሳችሁን ስለማይገሏችሁ አትፍሩ ያለ። ሁለተኛውና የመጨረሻው ምስጢር ሞት በእግዚአብሔር እቅፍ የምንገባበት እንጂ የመጨረሻ የማለቂያ ህይወታችን ወይም የመከራ ህይወታችን አለመሆኑን ሲያሳየን ነው። ቀድሞ ሞት የሚፈራ ነው። ስለዚህ ቅዱስ ዳዊትም ወመጽአኒ ድንጋጼ ሞት ፍርሃት ወረአድ አሐዘኒ መኑ እሙሃበኒ ክንፈ ከመርግ እስርር ወአይርፍ፣ የሞት ድንጋጼ መጣብኝ፣ ሞት አስደነገጠኝ፣ ፍርሃትና ድንጋጤ መጣብኝ፣
በርሬ የማመልጥበት እንደ ርግብ ክንፍ ማን ሰጠኝ ብሎ ሞትን ሲፈሩት ነበረ። አሁን ከዚህ በኋላ ግን ስንሞት ወደ ክርስቶስ ስለምንሄድ በእግዚአብሔር እቅፍ ለመኖር ስለምንሞት እንግዲህ ስትሞቱ በእግዚአብሔር እቅፍ ለመኖር ነው የምትሞቱ ብሎ የሰማዕትነትን ክብር የክርስቲያኖችን የሞታችን ክብር ሲያሳየን ነው። አባቴ ሆይ በእጅህ አደራ እሰጣለሁ ያለው ስትሞቱ ወደ እግዚአብሔር እቅፍ ነው የምንሄደው። እዚህ ውስጥ ምን እንማራለን? ስንሞት ወደ ክርስቶስ ነው የምንሄደው። የሞተ ዘመድ እንኳን ቢኖረን ሌት ተቀን ማልቀስ የለብንም። ለምን? ወደ ክርስቶስ እቅፍ ነው የሄደው። ቅዱስ ዮሐንስ አፈወርቅም ለዚህ ነው አንድ ንጉሥ ለምድራዊ ማዕድ ወደ ቤተ መንግስት የጠራው ሰው ብታዩ ንጉሱ ስለጠራው ታደንቃላችሁ፣ ትደሰታላችሁ እንጂ ታለቅሳላችሁን? እንዲህ ከሆነ ታዲያ ሰማያዊ ሙሽራ ሰማያዊ ንጉሥ ክርስቶስ ለሰማያዊ ማዕድ ለጠራው ሰው ስለምንድን ነው የምታለቅሱት? በዚህ ሰው ልትደሰቱ ይገባችኋል እንጂ ይላል። ቅዱስ ጳውሎስም ልሄድ ከክርስቶስ ጋር ልኖር እናፍቃለሁ ብሏል። መሞት ወደ ክርስቶስ መሄጃ መንገድ ነው። ቅዱስ ዮሐንስ አፈወርቅ ዕብራውያንን በተረጎመበት ድርሳኑ እንግዲህ ክርስቶስን እያየ ሞትን የሚፈራ የለም ብሏል። ሞት እኛም አንፈራውም፣ በሞቱ ወገኖቻችንም እንደ ጠፋ ዕቃ ተብከንክነን አናለቅስም። የሄዱት ወደ ክርስቶስ ስለሆነ ስለዚህ ዋስትና ነው የሰጠን። ስትሞቱ እንግዲህ በእግዚአብሔር እቅፍ ነው የምትያዙት። እስካሁን ስትሞቱ በአጋንንት እቅፍ ነበር የምትሆኑት፣ ሲኦል ነበር የምትገፉት። እንግዲህ ግን በአባቴ እቅፍ ነው የምትያዙ። ለዚህ ነው ዮሐንስ ወንጌል ምዕራፍ 10 ላይም በጎችን ከእጄ ሊወስድ የሚችል የለም በእኔ እጅ ናቸው ብሎ የተያዘ። አሁን ስንሞትም ስንድንም በክርስቶስ እቅፍ ነን፣ ስንሞትም በክርስቶስ እቅፍ ነን። ሞት እንግዲህ ወደ ጌታችን እቅፍ የምንሄድበት የምንናፍቀው ሕይወት ነው። ይህንን ለማስተማር ጌታችን ኢየሱስ ክርስቶስ ነፍሴን በእጅህ አደራ እሰጣለሁ። ቅዱስ እስጢፋኖስም ይህንን ሲደግመው እናያለን። አባቴ ሆይ ነፍሴን በእጅህ አደራ እሰጣለሁ። ይኸው ከፍጡር ወገን ደግሞ በእግዚአብሔር እቅፍ ክርስቶስ እቅፍ እሰጣለሁ ብሎ ሲጀምራት በእስጢፋኖስ ቀጠለች፣ በሌሎችም ሰማዕታት በጻድቃን ትቀጥላለች ማለት ነው። ስንሞት በክርስቶስ እቅፍ የመያዝ ዋስትና አለን። የማናውቀውን ተስፋ አይደለም የምንከተለው። ተስፋችን የታወቀ የተረዳ ነው። በመላእክት የተሰበከ የታያቸው፣ በመንፈስ የተገለጠ ለአሕዛብ የተሳበቀ የታወቀ የተረጋገጠ ሕይወት ነው ያለን። ቸርነቱን ታምነን ማለት ነው። በቸርነቱ እንዲያድነን የአቅማችን እየሰራን የተረጋገጠ ተስፋ አለ። የታመነ ተስፋ ነው ያለን። ተስፋችን የውሸት አይደለም። ክርስቲያኖች የመዳን ዋስትናችን የጌታችን ኢየሱስ ክርስቶስ ተስፋ ነው። ስለዚህ ለነፍሳችን ጥብቅና ለመንገዳችን መሪ ሆነን አሁን ከዚህ ካረፈ በኋላ ምን ይላል? ጎኑን በጦር ይወጋል፣ በጦር ተወግቶ ደም ይፈሰዋል። ቅዱስ ዮሐንስ አፈወርቅ ምን ይላል? የሕይወት በር ጎኑን ተወጋ፣ ኑ በዚህ በጦር በተወጋ ጎን በኩል ወደ መንግሥተ ሰማያት እንግባ፣ የሕይወት በራችን እሱ ነውና ብሎ ይነገራል። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀሉ የተናገራቸው ቃላት ሁሉ ለእኛ ሕይወትን የሚሰጡ ናቸውና ሕይወትን ለሰጠን ጌታ በቃላቱ ደስ እየተሰኘን ሲደክመን ጉልበታችንን እያበረታን ተስፋችንን በሱ የሕይወት ቃል እየቀጠል ከሱ ከእግረ መስቀሉ ስር ሆነን እሱን በተስፋ እንድንከተል የእሱ ፈቃድ ይሁን። በተናገራቸው ቃላትም የሕይወትን ቃል ያሰማን። ሕማማቱን አሳልፈን ብርሃነ ትንሣኤውን የምናይበትን ዓይን ይስጠን። በሰላም ያቆየን። እንበለ ደዌ ወሕማም እንበለ ጻማ ወድካም አመ ከመ ዮም ያብጽሐኒ ያብጽሕክሙ እግዚአብሔር በሰላም አቡነ ዘበሰማያት